ሁላችንም የእግዚአብሔርን ቃል አብረን እናነባለን። ሁላችንም ዕብራውያን ምዕራፍ 12 እናንብብ። እንግዲህ እነዚህ የሚያክሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክምን የሚሆንብን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የተደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። እግዚአብሔር ስም የተመሰገነ ይሁን። የዕብራውያን ጸሐፊ ምዕራፍ 12 ላይ የዕብራውያን መልእክት ምዕራፍ 12 ላይ ስለ ምስክሮች ነው የሚናገረው። እነዚህ ምስክሮች እንግዲህ እነዚህን የሚያክሉ ምስክሮች ካሉልን ሲል ከዚህ ከምዕራፍ 12 በፊት ምዕራፍ 11ን ስትመለከቱ የእምነት አባቶችን ተመለከታላችሁ። እንዴት በእምነት ነገስታትን ድል እንደነሱ፣ እንዴት በእምነት የንጉስን ቤት እምቢ እንዳሉ፣ እንዴት በእምነት ሙታናቸው እንደተቀበሉ፣ እንዴት በእምነት እግዚአብሔር ድል እንደሰጣቸው የሚናገር ምዕራፍ 11ን የሚመለከተው እዛ ቦታ ላይ ሄዶ መመልከት ይቻላል። እና ስለና አብርሃም ይናገራል፣ ስለነ ሙሴ ይናገራል። እና በእምነት ድል እንዳደረጉ የእግዚአብሔርን ታማኝነትን ይመሰክራሉ። ክብር ለኢየሱስ ይሁን። እና እነዚህን የሚያክሉ ምስክሮች ካሉልን ብሎ የዕብራውያን ጸሐፊ በሚናገርበት ጊዜ እንደምንድናቸው ይላል? እንደ ደመና በዙሪያችን ካሉልን። ደመና እንደሚታይ እነዚህም ደግሞ የተሰወረው አይደሉም፣ ይታያሉ። ስለ እግዚአብሔር ይነግሩናል፣ ስለ ክርስቶስ ይነግሩናል። ከእርሱ ጋር ጨክኖ በመሮጥ ስለሚገኘው ድል ይነግሩናል ብሎ ወደ ምስክሮች እንድንመለከት ነው የሚያደርገን። ክብር ለኢየሱስ ይሁን። ስለዚህ ከነዚህ ምስክሮች አንዳንዶቹን እንመለከታለን። ምስክሮች አሜን። ምስክር የሆነለትን ያየውን ነገር የተከናወነውን ነገር ነው የሚመሰክረው። ስለዚህ ስለ እምነት ጉዳይ ቢያስፈልግ ምስክር አለው እግዚአብሔር። ስለ ጦርነት ጉዳይ ቢያስፈልግ ምስክር አለው እግዚአብሔር። ስለ መከተል ጉዳይ ቢያስፈልግ ምስክር አለው እግዚአብሔር። እያንዳንዳችን ወደ እነዚህ ምስክሮች ሄደን እንጠይቃቸው፣ እነሱ ያሉፉበትና የነበሩበትን ነገር ይነግሩናል። እና እነዚህ ምስክሮች አሉልን። ስለዚህ ሸክምን ሁሉ አስወግደን፣ ቶሎ የሚከበንን ሁሉ ኃጢአት አስወግደን በፊት ለፊታችን ያለውን ሩጫ በጽናት እንሩጥ ይለናል የዕብራውያን ጸሐፊ። እነማን ናቸው ምስክሮቹ ለመሆኑ? ክብር ለኢየሱስ ይሁን። ለምሳሌ ምዕራፍ 11 ከ8 እስከ 12 ሄዳችሁ ስትመለከቱ ስለ አብርሃም ይናገራል። አብርሃምን ሄደን ብንጠይቅ ምን ተደረገልህ አብርሃም ምንድነው የሆነልህ ብላችሁ ብትጠይቁት ስለ አብርሃም እዚህ ቦታ ላይ ይናገራል። የእግዚአብሔር ቃል ሲናገር ከ8 ጀምረን በክርስቶስ ኢየሱስ ስም አብረን እናንብበው። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ አገር እንዳለ ምጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብሮት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና። አብርሃምም ምንም እንኳን እድሜው ቢገፋ ሳራም ራሷ መካን ብትሆንም ተስፋን የሰጠው ታማኝ አድርገው ስለቆጠረ በእምነት የልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ ይላቸዋል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ አብርሃምን ሄዳችሁ ስትጠይቁት አብርሃም ምን ተደረገልህ ከእግዚአብሔር ጋር እንዴት ነው የተስማማቸው ብላችሁ ብትጠይቁት አብርሃም እንደዚህ ብሎ ይናገራል። ክብር ለኢየሱስ ይሁን። እግዚአብሔር በካራን በተቀመጥኩኝ ጊዜ ከዘመዶቼ ጋር አብሬ ተቋሙቄ በኖርኩበት ስፍራ ላይ እግዚአብሔር መጣና ናውጣልኝ ያለኝ ይላል። ክብር ለኢየሱስ ይሁን። እና አንተ ምን አደረክ ሲል እኔ ወዴትም እንደሄድ ወዴትም እንደምን መንገዱን ሳልጠይቀው ነገር ግን አምኜው እግዚአብሔርን ተከትዬ ወጣው። ክብር ለኢየሱስ ይሁን።
ታዲያ የተከተልከው እግዚአብሔር ምን አደረገልህ ብትሉት የተከተልኩትማ እግዚአብሔር ክብር ለኢየሱስ ይሁን የተከተልኩትማ እግዚአብሔር አላሳፈረኝም ይላችኋል ክብር ለኢየሱስ ይሁን የተከተሉት እግዚአብሔር ኪዳን ሰጠኝ ይላችኋል የተከተልኩት እግዚአብሔር በስተርጅና ዘመን ዘር ሰጠኝ ይላችኋል በተከተልኩት እግዚአብሔር በእኔ በእምነቴ በኩል የሚሰበሰብ በጣም ብዙ ዘር አገኘው ይላችኋል ክብር ለኢየሱስ ይሁን ስለዚህ አብርሃምን ሄዳችሁ ጠይቁት ምንድነው እግዚአብሔርን ተከትለ አታፍርም ይላል ክብር ለኢየሱስ ሲሆን እግዚአብሔርን ተከትለ ድምጹን ሰምተ በድምጹ ወጣ እግዚአብሔር አያሳፍርም ሁሉ ጊዜ እግዚአብሔር ካንተ ጋር ይሆናል ብሎ ይነግራል ክብር ለኢየሱስ ይሁን ስለዚህ ምስክሩ አብርሃም ሲናገር አብርሃም ተለይቶ መውጣት ያዋጣል ተለይቶ መሄድ ያዋጣል ክብር ለኢየሱስ ይሁን እግዚአብሔር ያለህን ነገር ማድረግ ያዋጣል እግዚአብሔር ተከትለኝ ካለ መከተል ያዋጣል እግዚአብሔር ተከትለ ውጣ ካለ መውጣት ያዋጣል ወዴት እንዴት ሳትል ብትወጣ ትጠቀማለህ ብሎ ምስክር ይሆናል አሜን ትላላችሁ የእግዚአብሔር ስም የተመሰገነ ይሁን ስለዚህ አብርሃምን ምስክር ነው ስለ አብርሃም ሲናገር እንደዛ ነው ስለዚህ አብርሃም ምንድነው የተደረገለት ስትሉት እኔ እግዚአብሔርን አምኜ አልከሰርኩም ይላል ክብር ለኢየሱስ ይሁን እግዚአብሔር ባርካለሁ ብሎ ባርኮኛል ይላል ልጅ ታገኛለህ ብሎ አግኝቻለሁ ይላል ክብር ለኢየሱስ ይሁን ዘር ባንተ ይጠራል እንዳለኝ እግዚአብሔር ተጠርቶልኛል እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ዘር እግዚአብሔር ሰጥቶኛል ስለዚህ እግዚአብሔርን ብትታመነው አንተንም እንደዚሁ ሊሰጥ ይችላል እግዚአብሔርን ብትደገፈው አታፍርበትም እግዚአብሔርን ብትታመን እግዚአብሔር ባለ ነገር ላይ ብትቆም በፍጹም አያሳፍርም እግዚአብሔር እውነተኛ ነው ቃሉ የታመነ ነው ይላል እግዚአብሔር ስም የተመሰገነ ይሁን ስለዚህ የአብርሃም ልጆች ሆናችሁ እንደ አብርሃም የምታምኑ ወንድሞችና እህቶች ብትኖሩ አንድ ምስራች ነግራችኋለሁ ምንም ነገራችሁ የዘገየ ቢመስልም ነገራችሁ ቶሎ ያልተከናወነ ቢመስልም ማለዳ የተናገራችሁ እግዚአብሔር እስከ መጨረሻ ከእናንተ ጋር ይሄዳል ክብር ለኢየሱስ ይሁን የማለዳው እግዚአብሔር አይጠፋም በመሸትም ይገኛል የማለዳው እግዚአብሔር አይጠፋም ወገኖቼ ነገር ጭልምልም ባለ ጊዜ ግራ ባጋባ ጊዜ ሰው ሁሉ ሊሸሻችሁ በሚችልበት ጊዜ እርሱ ግን አይሸሻችሁ አለው ብሎ ይገለጥላችኋል አለው ብሎ ይመጣላችኋል የታመናችሁት እግዚአብሔር አያሳፍራችሁ እግዚአብሔር ስም የተመሰገነ ይሁን ሌላው ማን ነው ምስክር ሄዳችሁ ብትጠይቁት ሙሴን ሄዳችሁ ጠይቁት ሙሴ ያደገበትን ስፍራ ታውቃላችሁ ያደገበት በፈርዖን ቤት ነው ምንም በማይጎድልበት የንጉስ የልጅ ተብሎ ነው ያደገው ፈርዖን አያቱ ነው የፈርዖን ልጅ ደግሞ እንደ እናት ሆና ነው ያሳደገችው ቅምጥል የሆነ እድገት ያደገው የተቀማጠለ ነው ግን የተቀማጠለ እድገት ቢያድግም የዘመዶቹ ነገር ያሳስበው ነበር ክብር ለኢየሱስ ይሁን አሜን ትላላችሁ አንድ ቀን ስለ ዘመዶቹ እርስ ግብጻይና እስራኤላዊ ሲጣላ አየና ከዛ በኋላ ግብጻይን ገደለው ይላል በሁለተኛው ቀን ወጥቶ ሊጎበኛቸው ወጣበት ጊዜ እርስ በርስ ሲጣሉ አገኛቸውና እናንተ ስለምን እርስ በርስ ትጣላላችሁ አላቸው ከዛ በኋላ አንተ ትላንት ፈርዖን ግብጻይን እንደገደልከው እኛንም ልትገድል ትፈልጋለህ ሲሉት ነገሩ የተገለጠበት መስሎት ሳይገለጥብኝ ብሎ ጥሎ ወደ ሚዲያም ሸሸ ይላል በሚዲያም 40 ዓመት ኖረ ከ40 ዓመት በኋላ እግዚአብሔር ተገለጠለት በእሳት ክብር ለኢየሱስ ይሁን የተጣለው የመሰለው ሙሴ የተረሳ የመሰለው ሙሴ በመድረ በዳ የሚቀር የመሰለው ሙሴ እግዚአብሔር ያሰበውንና ያቀደውን የማያደርገው ሙሴ በቁጥቋጦስ በእሳት እግዚአብሔር ተገለጠለት ምን ተፈጠረ ብሎ ሄዶ ሲያይ እግዚአብሔር እንደዚህ ያለው ሙሴ የቆምክበት ስፍራ የተቀደሰ ነውና ጫማን አውልቅ አለው ጫማውን ካስወለቀው በኋላ አጀንዳውን መናገር ጀመረ ክብር ለኢየሱስ ይሁን አሁን ወደ ፈርዖን ልከሃለው አለ ህዝቤን ከፈርዖን እጅ ትታደጋለህ ከፈርዖን እጅ ታወጣል እኔ ማንኛ አለ የሚገርም ነገር ነው ተስፋ በቆረጠበት ዘመን በ80 ዓመቱ ተስፋ በቆረጠበት ዘመን በ80 ዓመቱ መጥቶ ትታደጋለህ እልክሃለሁ አለ ለምን እኔ ኤልሻዳይ ነኝ አለ አሜን ትላላችሁ ስለዚህ ሙሴን ጠይቁት ወገኖቼ እግዚአብሔር ኤልሻዳይ ነው ይላቸዋል ሙሴን ጠይቁት እድሜ አይገድበው እግዚአብሔር ለመስራት እድሜ አይገድበው ይላችኋል አንዳንድ ጊዜ በጉልበታችን በአቅማችን እናገለግላለን ብለን በቆረጥን ሰዓት እግዚአብሔር ዝም ይላል ተስፋ በቆረጥክ ሰዓት ግን እግዚአብሔር ብቅ ይላል
ምክንያቱም የሚሰራው በምን ስለሆነ በኃይሉ ስለሆነ በመንፈስ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ እግዚአብሔር በመንፈሱ ሊሰራ በደከምክበት ጊዜ አቅም ባጣህበት ጊዜ ተስፋ በቆረጥክበት ጊዜ በቃ የነገር ተቀበረ በቃ የኔ ነገር ተረሳ እኔም ጉልበት አጣው በመተልበት ጊዜ እግዚአብሔር ይመጣና ያኔ ማለዳ ያሰበውን ሐሳብ ላንተ ይገልጥልሃል አሜን ትለኛለህ ስለዚህ ሙሴ እንደዚህ ይልሃል ተስፋ አትቁረጥ እግዚአብሔር መምጣት ልማዱ ነው ይልሃል ክብር ለኢየሱስ ይሁን ተስፋ አትቁረጥ ምንም ድድሜ ያለፈ ብትል እንኳን እግዚአብሔር መምጣቱ ልማዱ ነው ምክንያቱም እግዚአብሔር ማለዳ ያሰበውን ሐሳብ ቃሽቶ ሳይሆን በእውነት አስቦ ስለሚነሳ መጨረሻ ላይ ይፈጽምልሃል አሜን ትለኛለህ ክብር ለኢየሱስ ይሁን ከዛ በኋላ ሙሴ የንጉስ ቤት ለምንድን ነው የተውከው ይመችኮ ነበር ስትለው አይ የሆነች ከተማ ይቻለው ይላል አሜን ትላላችሁ በፊት ለፊት ያየኋት ከተማ አለች ስለዚህ የንጉስ ልጅ የልጅ ልጅ እንዳይባል በእምነትም ቢያለ ለምን ከተማ ይቻለው ያየውን ነገር እግዚአብሔር ያወርሳል ይላል ሙሴ በጌታ በኢየሱስ ስም ያያችሁትን ነገር ትወርሳላችሁ ክብር ለኢየሱስ ይሁን ማለዳ እግዚአብሔር ያሳያችሁ ነገር ያወርሳችኋል ማለዳ እግዚአብሔር የተናገራችሁ ነገር በህይወታችሁ ይፈጽምላችኋል ማለዳ ያኔ በማታስተውሉበት ጊዜ ሞቅ ባላችሁ ጊዜ የተናገራችሁ ነገር ጊዜ ባለፈ ቁጥር የረሳችሁት ያ የማለዳ ነገራችሁ ማለዳ እግዚአብሔር ባገኛችሁ ጊዜ የተናገራችሁ ነገር በህይወታችሁ ለመፈጸም ይተጋል እግዚአብሔር ስም የተመሰገነ ይሁን ሙሴን ብትጠይቁት እግዚአብሔር ታማኝ ነው ይላችኋል አረ ሙሴ እድሜ ባለፈ ጊዜ ባረጀ ጊዜ በ80 ዓመት በምድረ በዳ ባለበት ጊዜ ምንም ጉልበት በሌለ ጊዜ እግዚአብሔር እኮ መጥቶ እንደዚህ ሊልክ አራራ እግዚአብሔር ይችላል ይላል አሜን ትላላችሁ ወንድሞቼ እንግዲህ በሙሴ ሰራ በምድረ በዳ በሙሴ ሰራ በፈርዖን ቤት ታምራት ያደረገ እግዚአብሔር እሱ ከሆነ ባንተም ህይወት ታምራት ያደርጋል ባንቺም ህይወት ታምራት ያደርጋል በረሳሽው ነገር እግዚአብሔር እንደገና መስራት ይጀምራል ተስፋ በቆረጥክበት ነገር እንደገና መጥቶ እግዚአብሔር ተስፋህን ያድስልሃል እንደገና መጥቶ እግዚአብሔር እንደገና ያለመልምሃል እንደገና መጥቶ እግዚአብሔር እንኳን ለራስ አይደለም ለወገን የሚተርፍ ነገር እግዚአብሔር ባንተ መጠቀም ይጀምራል እግዚአብሔር ስም የተመሰገነ ይሁን አሜን ወደ አዲስ ኪዳን ላምጣችሁ ሚገርም ነገር ነው አንድ ጊዜ ጌታ ኢየሱስ ክርስቶስ በዮሐንስ 4 ላይ ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ በሰማሪያ ሊያልፍ ግድ ሆነበት ይላል ወደ ሰማሪያ ገባና በአንዲት ጉርጓድ አጠገብ አንዲት ሳምራዊት ሴት አገኘ አሜን ትላላችሁ በጌታ በኢየሱስም ዛሬ መገኘት ይሆናል አሜን ይህች ሴት የምትገርም ሴት ነች ይህች ሴት ሳምራዊት ትሁን እንጂ በውስጧ የምትጠብቀው ነገር አለ ሳምራዊት ትሁን እንጂ ስለ ክርስቶስ ስለ መሲህ አንድ ነገር ትጠብቃለች መሲህ ሲመጣኮ ይሄንን ይነግረናል ብለዋለች ራሱ ኢየሱስን ሳምራዊት ትሁን እንጂ የምትጠብቀው ነገር አለ በጠራራ ፀሐይ ውሃ ልትቀዳ በመጣበት ጊዜ በያዕቆብ ምንጭ አጠገብ ኢየሱስ ጠበቃት አሜን ትላላችሁ በጌታ በኢየሱስ ክርስቶስ እናንተ ልትገኙበት በመችሉበት ቦታ ላይ እግዚአብሔር ይጠብቃችኋል አሜን ልትጠመድ በመትችልበት ቦታ ላይ እግዚአብሔር ያውቃል የቱጋ እንደሚያገኝህ እግዚአብሔር ያውቃል የቱጋ እንደሚያገኝህ የቱጋ ወገነቴ ኮኔክት እንደምታደርግ የቱጋ ከርሱ እንደምትካፈል የሰማይ አምላክ እግዚአብሔር ያውቃል ይህች ሴት የቱጋ እንደምትገኝ ስለሚያውቅ በዛን ሰዓት ኢየሱስ በዛ ማለፍ ግድ ሆነበት ይላል ሃሌሉያ ባገኛት ጊዜ እንደዚህ አላት ባክሽን ውሃ ጠጪኝ አላት እንዴ አንድ አይሁዳዊ ሆነ አንተ አይሁዳዊ ሆነ ከሳምራዊ ሴት እጅ ውሃ ልጠጣ ትፈልጋለህ እንዴ አለስ ውሃ ጠጪኝ የሚልሽን ብታውቂ እርሱ የህይወት ውሃ ይሰጥሽ ነበር አለ አንተ ከአባታችን ከያዕቆብ ትበልጣለህ እንዴ ያዕቆብም ዘሮቹን በሙሉ ከዚህ ጉርጓድ ጠጥተዋል አንተ መቅጃ የለህም ማለት እሱ የሚሰጥሽ ውሃ የህይወት ውሃ ነው አሜን ክብር ለኢየሱስ ይሁን ናሲ ስጠኝ አለችው ባልሽን ጠልተሽ ነው ባል የለኝም ማለት 5 ነበሩሽ አሁንም ያለው ባልሽ አይደለም ማለት ከዛ በኋላ ነው ጥላ ሄደችው አሜን ትላላችሁ እንስራዋን ጣለች ዘወትር የሚያመጣትን ነገር አስጣላት
ዘወትር የምትሸከመው ነገር ያስጣላት የማይሞላ ነገሯን ጣለች ወገኖቼ በጌታ በኢየሱስ ክርስቶስ ስም ልንገራችሁ ሰማርያቷን ሴት አግኝታችሁ ብትጠይቋት ኢየሱስን ማግኘት እንዴት ነው ካላችሁ ኢየሱስማ ክራፓሴ ፕሬጄዲያ ኢየሱስማ ነገሬን ሁሉ የነገረኝ ኢየሱስማ ያለሁበትን ነገር ያወቀ ኢየሱስማ የምገኝበትን ሰዓት የተረዳ ኢየሱስማ በአድራሻ የመጣ ኢየሱስማ ባዶ ነገሬን አስጥሎ ሙላት ሰጥቶኝ የላከኝ እርሱ ጌታ ነው ይላችኋል ክብር ለኢየሱስ ይሁን እሱ ጌታ ነው ይላችኋል እሱ ያሳርፋል ይላችኋል እቺ ሴት ታቃላችሁ እንዴት አድርገሽ ስለ ኢየሱስ መናገር ቻልሽ እንዴ ስለ ኢየሱስ እንዴት አልናገር እስከ ዛሬ ድረስ ያልነገሩኝ ነቢያት ያልነገሩኝ ፈሪሳውያን ያልነገሩኝ ሰዱቃውያን ያልነገሩኝ የምድር ጠቢባን የተባለ ያልነገሩኝ እሱ ግን ማጋሳ ክራጀኔ ሜዲያ እሱ ግን የችግሬ ምንጭ አውቆ ወገኖቼ ነገረኝ ትላችኋል ስለዚህ እሱም ብትታመን ከሱ ጋር ኮኔክት ብታረግ ከሱ ጋር ህብረት ብታደርግ ከትግር ከመከራ ባዶ ነገር ከመሸከም ታርፋለህ ይላችኋል አሜን ትላላችሁ ሳምራዊቷ ሴት ምስክር ነች ለኢየሱስ ኢየሱስ ማን ነው ብትል ኢየሱስ ያሳርፋል ማላኪያ ሰፕሬጄሪያ ኢየሱስ ማን ነው ብትላችሁ ኢየሱስ ባዶ ነገርን ያስጣለኝ ነው ትላችኋል ኢየሱስ ማን ነው የውስጤን ነገረኝ ኢየሱስ ነው ትላችኋል ማን ነው ኢየሱስ የተገለጠልኝ ኢየሱስ ነው ይላችኋል ወገኖቼ ኢየሱስ ሲገለጥላት ነገሯን ሁሉ ጣለች ኢየሱስ ሲገለጥላት ስለ ኢየሱስ መናገር ጀመረኝ ጉዴን ነገረኝን ስሙን ጉዴን ነገረኝ ኑ ብላ ከተማ ጠርታ መጣች ኢየሱስ ማለት ከተማ ማስጠራት የሚችል የጸጋ ቃል ያለው የጥበብ ቃል ያለው የእውነት ቃል ያለው ጌታ ነው ትላችኋለሽ ክብር ለኢየሱስ ይሁን እግዚአብሔር ስም የተመሰገነ ይሁን ሌላው በርጤሜዎስን ሄዳችሁ ጠይቁት ማርቆስ 10 ላይ ሄዳችሁ ስትመለከቱ በርጤሜዎስ መንገድ ዳር የሚቀመጥ ሁሉ ጊዜ የሰው ልጅ የሚጠብቅ ሁሉ ጊዜ የሰው ልጅ የሚጠብቅ ኑሮ በሰው እጅ ላይ የወደቀ ነገር ሁሉ በሰው እጅ ላይ ከሰው እጅ ካልመጣ በስተቀር መፍትሄ የሌለ የሚመስለው በርጤሜዎስ እንደ ልማዱ መንገድ ላይ ተቀምጦ ያለ በዛ ብዙ ህዝብ በሚያልፍበት ጊዜ ምንድነው የተፈጠረው ብሎ ሲል የናዝሬቱ ኢየሱስ በዚህ መንገድ ያልፋል ብለው ነገሩት ሻካታካቦሳ እግዚአብሔር ስም የተመሰገነ ያልፋል ብለው ሲጠይቁት እንግዲህ እንዲህ አለ የዳዊት ልጅ ኢየሱስ ሆይ ማረኝ አለ አሜን ትላላችሁ በርጤሜዎስ ስለ ኢየሱስ ምንድነው የምታውቀው ብትሉት እሱ የምህረት ጌታ ነው ይላችኋል በርጤሜዎስ ለኢየሱስ የምታውቀው ምንድነው እስቲ ንገረኝ በርጤሜዎስ እኔ ለኢየሱስ ምስክር ነኝ ብቻዬን ተቀምጬ ያለ የሰው ልጅ እየጠበቅ ብዙ ኮተት ተሸክሜ በአይነ ስውርነት ተቸግሬ ማየት የማይቀተው ሰው ጧት ሰውን ይጠብቃለን ከሰዓት ሰውን ይጠብቃለሁ ማታ ሰውን ይጠብቃለሁ ሁሌ ሰውን ይጠብቃለሁ ሰው ካልመጣ የኔ ነገር አይሆንም ስለዚህ ሰው እየጠበቅኩ ያለ ኢየሱስ መጣ መምጣቱን ሲነግርኝ እንደዚህ ብዬጨው የዳዊት ልጅ ኢየሱስ ሆይ ማረኝ ዝም በል ሲሉኝ አይ ዝም አልልም የዳዊት ኢየሱስ ሆይ ማረኝ ዝም በል ሲሉኝ ዝም አልልም የዳዊት ኢየሱስ ሆይ ማረኝ ብየስጮ ኢየሱስ ከዛ ህዝብ መካከል ቀጥ ብሎ ቆመና ጥሩት እስቲ አለኝ ይላል ሃሌሉያ ወንድሞቼ ኢየሱስን በርጤሜዎስን ብትጠይቁት ጩህ ኢየሱስ ይሰማሃል ይላል ክብር ለኢየሱስ ይሁን ጩህ የምህረት ጌታ ነው ምህረት ይሰጣል ይላል ጩህ ኢየሱስ ምንድነው በርጤሜዎስ ለኢየሱስ የምታውቀው ሲል የዳዊት ልጅ ኢየሱስ ሆይ ማረኝ ብለህ ብልብህ ብትጮህ በፍጹም አያልፍህም ይላል አሜን ትላላችሁ ዛሬም እንደ በርጤሜዎስ የምትጮሁ ነገር የተሰወረባችሁ አይኖቻችሁ እያየ ነገር ግን ማየት የሚገባችሁን ያላያችሁ ጩሁ በርጤሜዎስ ይላችኋል ኢየሱስ ይቆምላችኋል ክብር ለኢየሱስ ይሁን እና ጠራኝ ከጠራኝ በኋላ ምን እንዳደርግልህ ትወዳለህ አለኝ እንደተሰወረበት ሰው ኢየሱስ አይሰወርበትም በሉት ሳተገባችሁ ያለው ነገር ግን ፍላጎትን እንድትነግረው ይፈልጋል በሉት እንደተሰወረበት ሰው ምን እንዳደርግልህ ትወዳለህ በርጤሜዎስ አይዘንድ ስለው ያኔ እምነትህ አድኖሃል አለኝ ይሄ ብቻ ነው ፈወስ አው እምነትህ አድኖሃል ኢየሱስ ይናገርህ እንጂ አይንህ ይከፈታል ኢየሱስ ይናገርህ እንጂ ጎባጣው ይቀናል
ኢየሱስ ይናገር እንጂ ሽባው ይዘላል ኢየሱስ ይናገር እንጂ የማይሆን ነገር የለም ቃል አወጣ አይንም ተከፈተ ያኔ ታዲያ ምን አደረክ ስትሉት ወደ ኋላ ያልተመለከትኩም ኮተቴን አልፈለኩም ኢየሱስን ተከትየው መጣሁ ይላል አሜን ትላላችሁ ወገኖቼ በርጤሜዎስ ለኢየሱስ ክርስቶስ ምስክር ነው ስለዚህ ፈውስ የለውም ለምትለው ነገር ኢየሱስ ያግኝህ እንጂ ፈውስ አለው አረ አሜን ይባላል አረ አሜን ይባላል በርጤሜዎስን ብትጠይቀው አይ በኢየሱስ የሚሰወር ነገር የለም ለሱ ንገረው እንጂ ነገር ይፈታዋል ለሱ ንገረው እንጂ ነገር ይፈታዋል ለሱ ንገረው እንጂ ችግርን ያቃልለዋል ለሱ ንገረው እንጂ ቀንበርን ይሰብረዋል ለሱ ንገረው እንጂ ከሰው እጅ ይገላግልሃል ለሱ ንገረው እንጂ ቡቱቶን ያስጥልሃል እሱ ሕያው አምላክ ነው ይላል በርጤሜዎስ ራዳሶ ኮምፓራጄኒያ ኤናካሮሳ ክራጄኒያ ለካዲያና ጎሳፓ በጣም የሚገርማችሁ አንደኛው ደግሞ ስራውን ትቶ የተከተለውትን ሰው ነው ማቴዎስ 4:21 ላይ ሄዳችሁ ተመልከቱ ዮሐንስ ከአባቱ ጋር ቆሞ መርከብ ላይ ጀልባው ላይ ያጠመደ ያለ ጌታ አየውና እንደዚህ ና ተከተለኝ አለው የሚገርማችሁ ነው ይሄ ሰው ደግሞ ምንድነው ምንም ለምን ወዴት እንዴት ሳይለው ተከትሎት ሄደ ይላል ክብር ለኢየሱስ ይሁን ዮሐንስ ለምንድን ነው የተከተልከው ዮሐንስ ምን አግኝተህ ነው የተከተልከው ዮሐንስ ስራህን ጥለ አባትህን ጥለ ነገርህን ጥለ ኢየሱስን ለምን ተከተልክ ብላችሁ ብትጠይቁት እንደዚህ ይላችኋል ክብር ለኢየሱስ ይሁን ተከተልኩት አይደል በመከተል ያላፈርኩም ይላል ምን አገኘ ዮሐንስ ሲል የዘመናት ራእይ በኔ ተጻፈ ይላል ክብር ለኢየሱስ ይሁን እግዚአብሔር በሕያውነቱ ተገለጠልኝ ይላል ክብር ለኢየሱስ ይሁን የዘመናት ነገር ሁሉ ተገለጠልኝ ታዲያ ለምን አልከተለው ይላል አልከሰርኩም ኢየሱስን በመከተል ይላል ሌላው ማን እንደተከተለ ታውቃላችሁ ቀራጩ ማቴዎስ ትርፍ ከሚያገኝበት ከሚያጋብስበት ክብር ካለበት ሮማዊ ከሰጠው ስልጣን ጥሎ ኢየሱስን ተከተለ አረ ማቴዎስ ምን ነካ ለምንድነው ይሄንን ሁሉ ክብር ጥለህ የተከተልከው ብትሉት እኔ ኢየሱስን የተከተልኩት አለ ኢየሱስ እሱ ፍቅር ነው ይላል አሜን ትላላችሁ ኢየሱስ እኔ የተከተልኩበት ይሁን ለወገኖቼ የሚሆን መጽሐፍን እንጽፍ ያደረገኝ ኢየሱስ ነው ይላል አሜን ትለኛለህ ክብር ለኢየሱስ ይሁን እነዚህ ሁሉ ምስክሮች ካሉልን ይላል ታዲያ ያልተከተሉ ሰዎችን ላሳያችሁ ለምሳሌ ማርቆስ 10 ላይ ሄዳችሁ ስትመለከቱ የሀብታም ወጣት ጌታ ኢየሱስን እንደዚህ ብሎ ጠየቀው ጌታ ሆይ መንግሥተ ሰማያት እንዳገኝ ምን እንዳደርግ ትወዳለህ ጌታም እንደዚህ አለ ሕግን ጠብቅ ይሄንማ ከልጅነቴ ጀምሬ እጠብቃለሁ ያኔም ጌታ ደስ አለውና ይላል ከዛ በኋላ ያለህን ሽጠህ ተከተለኝ አለ እያዘነ ሄደ ና ያንን ሰው ብታገኙት ኢየሱስን ለምን አልተከተልከውም ብትሉት ባለመከተሌ ተጸጽቻለሁ ሀብቴም አልጠቀመኝም ተበትኗል ንብረቴም አልረባኝም መንግሥተ ሰማያት አላስገባኝም ኢየሱስን ባለመከተሌ ተጸጽቻለሁ እድል ባገኝ እከተለዋለሁ ይላል እድል አጥቶ ሌላው ኢየሱስን ባለመከተል የከሰረ ዴማስ የሚሉት ይህንን ዓለም ወዶ ትቶኛል አለ ጳውሎስ ታዲያ ዴማስ ምንድነው ያገኘው ሲል ዓለም ብቻ የዓለም ፊት ደግሞ አላፊ ነው የዓለም ፊት ደግሞ ጠፊ ነው አረባኝም ይላችሁ ወደ ብሉይ ኪዳን ልውሰዳችሁና የሎጥ ሚስት ደግሞ የምትገርም ሴት ነች እግዚአብሔር በምህረቱ ከቤት አውጥታት ሽሹ ባለበት ጊዜ እሷ ወደ ኋላ ተመለከተች ባለችበት የጨው አምድ ሆና ቀረች ስለዚህ የሎጥ ሚስት ጋር ሄዳችሁ ብትጠይቁ አይ ወደ ኋላ ማየት ወደ ኋላ መመልከት ወደ ኋላ መመለስ እንደ ጨው አምድ መሆን ነው ስለዚህ አያዋጣም ያየኸውን ተከትለ እስከ መጨረሻ ሂድ ትላችኋለች ክብር ለኢየሱስ ይሁን ኢየሱስን መከተል ኪሳራ የለም የዕብራውያን ጻፊ እንደዚህ አለ ሸክምን ሁሉ አስወግደን ቶሎ የሚከበንን ኃጢያት አስወግደን የእምነታችን ጀማሪና ፈጻሚ ሆነውን ኢየሱስ ክርስቶስን ያየን በእምነት እንሩጥ አሜን ጸንተን
እንሩጥ መጽናት ማለት መከራ ቢገጥም ችግር ቢገጥም ሁኔታዎች የማይሳኩ ቢሆንም ተራራም ቢሆን ሸለቆም ቢሆን የሚመችም ባይሆን የማይመችም ባይሆን የሕይወት ጌታ የሆነውን ኢየሱስን ተከትሎ መሮጥ ማለት ነው አሜን ትለኛለህ ነው መሮጥ ማለት ነው ስለ ኢየሱስ ሲናገር ሁሉን ትቶ እንደ የተከተለው ከማንም በላይ ኢየሱስ ነው ያሳየን መንገድን ያሳየን ኢየሱስ ነው ከሰማያት ክብሩን ጥሎ በሚወርድበት ጊዜ ክብር ነው የጣለው እግዚአብሔራዊነቱን ነው እሱን ሁሉ ትቶ ወረደ በመስቀል ላይ ታገሰ ይላል ምን አይተ በትሉት ራታ ካሳ ፕሬጄኒያ ነውርን ሁሉ ንቆ በፊቱም ስላለው ታግሶ በመስቀል ላይ ይላል ክብር ለኢየሱስ ይሁን የእምነታችን ጀማሪና ፍጻሜ ያድርግ የሆነውን ኢየሱስን እንመልከት እርሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልን ውርደት ንቆ በእግዚአብሔር ዙፋን ተቀምጧልና ይላል ክብር ለኢየሱስ ይሁን ለምንድነው የናከው ደስታ አለ በምንድነው የናከው ድል አለ ለምንድነው የናከው በእግዚአብሔር ቀኝ መቀመጥ አለ ይላችኋል አሜን ትላላችሁ አንድ ነገር ልንገራችሁ ወገኖቼ ምስክሮች የሚመሰክሩት ስለ ኢየሱስ ነው አሜን ትላላችሁ የወደቁትን ሄዳቸው ኪሳራውን ኢየሱስን ባለመከተላቸው እኔና እናንተ ግን ዛሬ ተጠራነው ነውርን ሁሉ ንቀን በመስፊታችን ስላለው ደስታ ታግሰን እስከ መጨረሻ ብንሮጥ እግዚአብሔር በተስፋው ታማኝ ነው ያገኛቸዋል እግዚአብሔር በተስፋው ታማኝ ነው ከእናንተ ጋር ይሆናል ደክማችሁ ከሆነ ያጠነክራችኋል ወድቃችሁ ከሆነ ያነሳችኋል ታማችሁ ከሆነ ይፈውሳችኋል እግዚአብሔር በተስፋ ቃሉ ታማኝ ስለሆነ በፍጹም እግዚአብሔር የገባላችሁን የተስፋ ቃል ሳይፈጽም አይተዋችሁም ለያዕቆብ እንደተናገረ እግዚአብሔር እንዲሁ አደረገ ተብሎ የተጻፈው ቃል በሕይወታችሁ ተፈጽመው ታያላችሁ እነዚህ ሁሉ ምስክሮች የሚናገሩት እግዚአብሔር እውነተኛ ነው ይላችኋል ቢሆን እነዚህ ሁሉ ምስክሮች የሚናገሩት እግዚአብሔርን ብትከተለው እግዚአብሔርን ብትሰማው እግዚአብሔርን ብትታዘዘው ከእግዚአብሔር ጋር ብትሆን አትከስሩም ይላችኋል አሜን ወንድሞቼና እህቶቼ ጥያቄ ልጠይቃችሁ እንዴት ነው የምትከተሉት እንዴት እየተከተላችሁት ነው ኢየሱስን እንዴት እየጠበቃችሁት ነው በመከተል ውስጥ ጥበቃል በመከተል ውስጥ ያለ መዛላል በመከተል ውስጥ መበርታታል በመከተል ውስጥ ፈተና አለ በመከተል ውስጥ ተራራ አለ ሸለቆ አለ በመከተል ውስጥ የሚመቻለ የማይመቻለ ነገር ግን እስከ መጨረሻው አይንን ጨፍነ ጆሮህን ደፍነ በትክክል ብትከተለው እግዚአብሔር ታማኝ ነው ዋጋህን ይሰጣል ክብር ለኢየሱስ ይሁን እግዚአብሔር ታማኝ ነው ነገሩን በትክክል ልናገር አላውቅም አንድ ግን ከብዙ ጊዜ በፊት የሰማሁት ነገር አለ የሰማሁት ነገር ምንድነው ዝንጀሮች ናቸው ጦጣዎች ተራራ የመውጣት ውድድር ተደረጋል እና መውጣት ውድድር ሲደረግ ከነዛ መካከል አንደኛው ሁሉም እየወጡ ያለ ወጣ የሚል ጩኸትና አንድ ቦታ ላይ ይደርሱና ይወድቃሉ አንድ ቦታ ላይ ይደርሱና ይወድቃሉ አንድ ቦታ ላይ ይደርሱና ይወድቃሉ አንደኛው ግን እንደምንም ብላ ወጣ መጨረሻ ላይ ደረሰች ምንድነው ሚስጥሩ ብለው ጠየቋት ሚስጥሩ ምንድነው ሲባል ጆሮዋ ደንቆሮ ነበር እታች ያለውን ጩኸት አልሰማችም እሳት ያለውን ጩኸት በዙሪያ የሚዞረውን ጩኸት አትስማ ዝም ብለህ ሩጥ እግዚአብሔር ያደርሳል ችግሮች ይጮሃሉ ሁኔታዎች ይጮሃሉ ሰዎች ይጮሃሉ በዙሪያችሁ ያለው ነገር ሁሉ ይጮሃል አትስማው እግዚአብሔር ያለህን ሩጥ እግዚአብሔር ያደርሳል እግዚአብሔር ያለ ቦታ ላይ ትደርሳለህ ሁኔታዎች ይናገራሉ ሰዎች ሁሉ ይናገራሉ የማይመቹ ነገሮች ሁሉ ወደዋችሁ ይላካሉ የማይመቹ ነገሮች ሁሉ ተስፋ ሊያስቆርጣችሁ ይመጣሉ እሱን አትስማው ዝም ብለህ ሩጥ እግዚአብሔር ያለ ቦታ ላይ ትደርሳለህ አሜን አው ምስክሮች የሚናገሩት እንደዚህ አብርሃም እንዴ ልጅህን ልሰጠው ከዳይ ማንንም ሳራንም አልነገርኳት ሎሌዎችንም አልነገርኳቸውም በቃ እኔና ልጄ ብቻ ተያይዘን ሄድን ለልጄ ራሱ አልነገርኩትም ታዲያ እንዴት ሆነልህ ሲል ወሰድኩታ እና
ረበረብኩኛ መሰዊያውን እና ከዛ በኋላ አጋደምኩት እና ለሰዋ ቢላዬን ሳወጣ እግዚአብሔር እንደዚህ አለ ልብህን አይቼዋለሁ አለ አሜን ትላላችሁ አይቼሃለሁ እንዳታደርግ የመስዋዕቱ በግ እግዚአብሔር አዘጋጅቷል አለኛል አሜን ትላላችሁ እስከ መጨረሻ ታዘዘው እንጂ አታፍርም አጠገብ ላለው ሰው እስከ መጨረሻ ታዘዘው በል መንገድ እንዳታቋርጥ በል የጀመርከው ሩጫ እንዳታቆም በል መጨረሻ ላይ እግዚአብሔርን ታገኘዋለህ በል እኔ አላቅም ለአንድ ሰው መልእክት እንደሆነ ግን አምናለሁ ክብር ለኢየሱስ ይሁን ለአንድ ሰው ግን መልእክት እንደሆነ ለማቋረጥ ያዳዳችሁ ሰዎች ለማቆም ያዳዳችሁ ሰዎች በፍጹም እንዳታደርጉት እስከ መጨረሻ ሩጡ እግዚአብሔር ታማኝ ነው እስከ መጨረሻ ምስክሮች አሉ የሚመሰክሩ የሚናገሩ እግዚአብሔር አሳፍርም እግዚአብሔር ታማኝ ነው እግዚአብሔር የተናገረው ነገር ያደርጋል እግዚአብሔር ያሰበው ነገር ይፈጽማል እግዚአብሔር ብትጮህ ይሰማሃል ምህረቱ ታላቅ ነው ቸርነቱ ብዙ ነው ብሎ የሚናገሩ ምስክሮች አሉ ወገኖቼ ምስክሮች ባሉበት ነግራችኋለሁ እግዚአብሔር ታማኝ ነው እስከ መጨረሻ መሮጥ ይሁንላችሁ የሮጡ ፈጽመዋል የሮጡ ምስክሮች ተብለዋል እስከ መጨረሻ የሄዱ አላፈሩ የሰማነውን ቃል ይባርክልን ዛሬ ወስኑ እስከ መጨረሻ ድረስ ይሉ እስከ መጨረሻ ልታቋርጡ የጀመራችሁት ልታቋርጡ ያሰባችሁ በእግዚአብሔር አቅጣጫ ላይ ያላችሁ ነገሮቻችሁ በቃ እስከዚህ ድረስ ነው መሮጥ የምችለው ካሁን በኋላ አልችልም የምትሉ ወንድሞች እህቶች ብትኖሩ ግዴላችሁም ምስክሮቹን ስትነግሯቸው መጨረሻ ያምርብሃል ይልሃል መጨረሻ እግዚአብሔር የተስፋ አምላክ ነው ይፈጽምሃል ይልሃል መጨረሻ እግዚአብሔር ብትጾም እንኳን ይሰማሃል ይልሃል ምስክሮች አሉ መጽሐፉ ምስክር ነው ብዙ ምስክሮች አሉ አልጠራሁላችሁም ወገኖቼ የእግዚአብሔር ታማኝነት የሚመሰክሩ ዛሬም እግዚአብሔር ታማኝ ነው የጀመራችሁትን ነገር ያስጨርሳችኋል ክብር ለኢየሱስ ይሁን የዘሩባቤል ልጆች ይህንን ቤት መሰረቱ የእርሱ ልጆች ምን ያደርጉታል ይፈጽሙታል የሰማነውን ቃል ይባርክልን ሁላችንም እንጸልይ